መስፍኔ ያለፈው አልፏል። ከዚህ በኋላ ምንም ነገር ላንደብቅህ ቃል እንገባልሃለን። እሺ አንተስ ብሩኬ? እኔም ቃል እገባልሃለሁ አባቤ። ጥሩ። አሁን አንድ ጥያቄ ጠይቃለሁ። የማሪቱን ልጅ ገለዋል ወይስ አልገደልኩም? እንደው መድኃኒቱ ልጄን ይጎዳት ይሆን እንዴ? እኔ ስለምኖር ያን ያህል ጉዳት ይኖር ብዬ አላስብም። ባይሆን ከመጣው በኋላ እንዳልጉላላ መዲና አሳመነሽ ጠብቀኝ። ለሱ ምንም ሐሳብ አይግባ። በደንብ አድርጌ ያሳምናታለሁ። እኔም ልጃችንን ለማየት በጣም ጓጉቻለሁ። የኔ ግን ጉጉት ብቻ አይደለም የኔ ፍርሃትም ጭምር። ፍርሃት ደግሞ የሱ ሐሳብ ጃምቦን አግብቼ እንድኖር ነው። ጃምቦን ማፈጽም አታገቢው። ምልህ ይገባሃል? የሱ ፍላጎት ጃምቦን እንዳገባ ነው። በጣም ምገርም ሰው ነሽ። ምንም አልገርምም። በስንት መከራ ለምኝና ጉትጉቻ ያመጣዋት ልጅ አበሳጭታ አባረ ደግሞ ምንም አልገርምም ትለኛለህ? በእናትህ ሚኪያስ፣ በእናትህ ዝም ብለህ በማታውቀው ነገር ውስጥ ገብተህ አስዘባል። እሺ ምንድነው ማላውቀው? ቆይ ስለዚህ ማሰብ እናትየውን ከመበቀል ጋር ምን ያገናኘዋል? ሰውዬ ጭንቅላትህን ጣቢያ ዱቅ አድርገህ ነው እንደመጣው። ልጅቷን ከምትወዳት እናቷ ተለይተሽ ከኔ ጋር ኑር እያልካት እኮ ነው። በእናትህ ሚኪያስ፣ በእናትህ ዝም ብለህ ጭንቅላትህን አትኩ። የመዲናት አንድ ክፉ ነገር አስባለች። መዲን ባናግራት ልትሰማኝ አልቻለችም። ስለዚህ የግድ ንጽህናዬን ለእናትየው ሄጄ ማረጋገጥ አለብኝ። ቆይ እንዴት አድርገህ ነው ንጽህናን የምታረጋግጥ? አላውቅም። ግን የእስር ቤት ጓደኞቼ እንደነገሩኝ ከሆነ ፖሊሶች በዋስትና የለቀቁ ዋነኛው ምክንያት የአሻራና የሕክምና ውጤቱ ላይ እኔ ነፃ ሊያደርግ የሚችል ፍንጭ አግኝቶ ሊሆን እንደሚችል ገምቷል። ስለዚህ የግድ የአሻራና የሕክምና ውጤቱን ማግኘት አለብኝ ማለት ነው። ትቀልዳለህ? ምንም አልቀለድኩም ሚኪያስ። እንዴት አድርገህ ነው እሺ ውጤቱን ማግኘት የምትችለው? አላውቅም። መቼም በጉቦ እንደማትለኝ ተስፋ አደርጋለሁ። ለምን አለልህ? የኛ ቀምጣላ በላይ ሂድና ለፖሊስ ጉቦ ስጥና ተመልሰህ እስር ቤት ግባ። በእናትህ ሚኪያስ፣ በእናትህ እሺ። የአሻራው አይቀርም፣ የሕክምናውን ውጤት ግን በእግር በእጅ ብዬ ኬትም ማግኘት አይቀርም። ታው ብሩክ፣ አልተውም ሚኪያስ። ብሩክ፣ ከአባትህ ጋር በስንት መከራ ከታረቃችሁ በኋላ እንደዚህ አይነት የተጨማለቀ ነገር ውስጥ ደግሞ ምንም ነገር ላለመደበቅ ቃል ከገባህላቸው በኋላ እንዲህ ማድረግ ጥሩ ነው? ምንም ማድረግ አልችልም ሚኪ። በእርግጥ ባይሆን ደስ ይለኝ ነበር። አሁን ግን የሚያሳስበኝ ዋነኛው ጉዳይ የመዲናትን ማሳመን ብቻ ነው። ብሩክ፣ አንተ ስራውን ጥለው ነው የጠፋው? አልጠፋውም። ጸደይን እያፈላለኳት ነበር። እናስ አገኛት? አላገኘኋትም። ከአሁን በኋላ እሷን ማሳደድ አያስፈልግም። ማለት በቃ ትቅር ብለው ተዋት ማለት ነው?
ግምጃ ቤቱን ምን አደረጋችሁ? ከአቶ መስፍን ጋር ተከራይተን ዘበኛ ቀጥረንለታል። ጥሩ። ከአሁኑ ገዢዎች እያፈላለክ ማሳመኑ እንዳትረሳ። እስቲ እንኳን ሰርታችሁ አቶ አስናቀ ምን ሆናል? ተናገር እንጂ ምን ያቅለሰልሳል? ጸደይ አንድና ብቸኛ እህቴ እንደሆነች ነግሬዎታለሁ እና በእሷ ላይ የሚደርስ ማንኛውም ነገር ያሳምመኛል። ስጋቴ በዚህ እንዳንጣላ ነው። እንዳንጣላ? አንድ እህት ነች። ሁለተኛ እንዲህ አይነት ነገር ካፍ ሲወጣ እንዳልሰማ። ያኔ የምር እንጣላለን። በጣም ደስ የሚል ምን ማለት ነው? ዛሬ ጉድ ነው ወይ? ሶሲ አየሩ ነው ትንሽ ድምጽሽ ተዘጋልበት። ጉንፋን ሊይዘኝ ፈልጓል መሰለኝ። ትንሽ ዝግት አድርጎኛል። ለጉንፋን ደግሞ እቺ ነገር በጣም አሪፍ ነው። በጣም አዶ ይጠጣ ነው መጠጡን ፈራ። ሶሲ አንቺን ለማስደሰት ብዬ እንጂ እኮ መጠጥ ይሄን ያለ። አቤት አቤት፣ በእውነት አሁን አስደስተኝ ልቡ ልቅ ብሏል። እኛም የዛሬና ያድርገው እንጂ እኮ መጠጥ የሚባል ነገር አንነካም ነበር። አይ ሶሲ እኔ መጠጥ አልጠጣም ስልሽ ትንሽ ስለሚያመኝ ነው። ማለት ከአንድ መለኪያ በላይ መጠጣት አልችልም። መጠጥ ቤት ሀገር ነው ደግሞ የሚያሳምም ፈታ ለቅቅ ሲያደርግ ነው እኛ የምናውቀው። ዛሬ ደግሞ የደስታችን ቀን ነው። እባክህ አሁን ሰዓቱ ሻት የሚደረግበት ነው። ሶሲ በዚህ ሰዓት ሻት? ሰዓቱ የኛ አይደለ እንዴ ታዲያ ማን ይከለክለናል?
እንግዲያው በቃ ዶክተር ጋር ልደውልለታ። ለዛሬ ዶክተርህ ምንም እኔ ነኝ። ይሄ ነገር ይቀመጥ ሻት አቃጠለኝ ጉሮሮ ላይ ቀረ። ጉንፋን ማድረሻ አባቷን ነው ማጠፋ። የመጣሁት በጣም እንደፈለከኝ ሰምቼ ነው። ፈልጌሽ ነበር። ጉዞ እንዴት? ጉዞ በጣም አድካሚ ነው። በዛ ላይ ደግሞ 2 ቀን ሙሉ እህል ሳንበላ ስለተጓዝን በጣም እየታመመን ነው። አንተ ስታመጣን ችግር የለውም ብለህ ቢሆን የሚያመጣን፣ እኛ ግን በጣም እየተሰቃየን ነው። ተሰቃያችሁ? አይ ማለቴ ተው አትንገሪ ማለት ካሁን በኋላ 3 ቀን መንገድ ይቀራል። ምን ገና የ3 ቀን መንገድ? አዎ እንደማይሽ ደግሞ አንቺ ካሁን በኋላ አቅም ኖሮሽ ከኛ ጋር መጓዝ የምትችል መሰለኝ። እንዴ አለኛ አቅም መጓዝ እችላለሁ። አይ ብቻ ምን ያልፈቅድልሽ ነው? እኔ አልፈቅድልሽም። ለምን? ካሁን በኋላ ከኔ ጋር ትሄጂ ማለት ነው? እንዲማ ሊሆን አይችልም። ባራሽ አግርሻለሁ ብለህ ከሀገሬ ካወጣኝ በኋላ እዚህ በረሃ ላይ ጥለኝ መሄድ አትችልም። እስኪ ንገሪኝ፣ እንዴት ነው ሊሆን የማይችለው? ደሞስ ማን ነው እዚህ ጥዬሽ እንዳልሄድ ሊያደርገኝ የሚችለው? ህግ ነው። ህግ? አዎ ህግ። በጣም ደፋረሽ እባክሽ። ወይ ደግሞ ስለዚህ ስለ በረሃ ህይወት ምንም ነገር ሳታውቂ ነው ማለት ነው የመጣሽው? ስሚ እስኪ ተመልከች፣ አሁን እዚህ ተመልከች፣ እዚህ ጭው ያለ በረሃ ውስጥ እስቲ ማን ነው መጥቶ ሊያስልሽ የሚችለው? ከተማው እኮ ሩቅ አይደለም። በዚህ ላይ ደግሞ እኮ ዝም በይ። ስሚ እኔ ለሞዴ ነው እንጂ ሌላ ደላላ ቢሆን ኖሮ እዚህ ዛብላን ታችሽ ነበር። እሺ እዚህ ቦታ ላይ ህግም ዳኛም ፖሊስም እኔ ነኝ። ከዛሬ ጀምሮ ትምህርትሽም ጥናትሽም መምህርሽም ዳይሬክተርሽም እኔ ያስናቀረኝ። ይቅርታ አድርግልኝ በእናት እባክህን። ስላላወቅኩና ስለደነገጥኩ ነው ክፉ ቃል የተናገርኩ በእናት። በዛ ላይ ደግሞ ወንድሜ ለክፉ ቀን ብሎ ያስቀመጠልኝ ነው ከፍዬ የመጣሁት። እባክህን። አንቺ እኮ የትኛውን ክፍያ ነው ከፈልኩ የምትይው? ይኸውልሽ ደግሞ ካሁን በኋላ የምንሄደው በመኪና ነው። አንቺ ደግሞ ለመኪና ቀርቶ አይደለም እዚህ ቦታ የሚያደርስ ክፍያ አይደለም የከፈልሽው። አውቃለሁኝ፣ እሱም በደንብ አውቃለሁኝ። ግን በእናትህ ከዚህ ተመልሼ ብሄድ የምገባበት ቤት የለኝም። በዛ ላይ በጣም ትልቅ ስቃይና ችግር ነው የሚገጥመኝ። በእናትህ እሺ በለኝ። በቃ አሁን ተነሽ። እሺ ሄዳለሁ፣ ግን ይኸውልህ በቃ ተነሽ እያልኩሽ። አዱ ምን ነው? አዱኛ ምንድን ነው? አዱኛ ደህና ነሽ? ምን ደህና ነኝ ትለኛለህ? እንደ ኮባ እየተሽመለመልክ እንዴት ደህና ነኝ ትለኛለህ? ቆይ ምን እንርዳሽ? ሰላም አይደለም? ሰላም ነው። ሰላም ነው። አመሰግናለሁ። አዱኛ እና ሆስፒታል ነኝ።
ምንድነው? ቆይ ምን ልስጥህ? ይሄማ መድኃኒት ነው። ምንድነው? ናሱ ወደዚህ ደገፈለ አዱኛ አይ ሞገስ እግዚአብሔር እስኪ በቅናት ቀልቤን ነስተ እንደው የማንም በሽተኛ አስተማሚ ታርክ ወይኔ ሶስና ለልጅ አባት አገኛለሁ ብዬ እዚህ ድረስ መጥቼ እንደው ፈርስት ኤድ ሰጭሉ ሞገስ ወይ ጉድ ጆንያ በእህል ኃይል ይቆማል አሉ እንደው የኔ መሰለ ሸበላ በመድኃኒት ኃይል ያለው እንደው የኔ መጨረሻ ሬሳ ማቀፍ ይሁን አሁን ታዲያ ይሄ በምን አቅሙ ነው እሱ አቅፎ የሚስመኝ? የፈለገ ይሆናል እንጂ እዚህ ድረስ መጥቼማ እንደው ሐሳቤን ሳላሳካ በፍጹም አልመለስም። እንደምንም ብላ አንዴ ሰው ሆነ ቆም እንጂ ወደ ሳይሆን እንደው በግድ ትስመኛለህ፣ ታቅፈኛለህ። ወይ አዱኛ እንደው ለሽ ወደ መኪናው ቶሎ መድረስ ስላለብን ብዙ ማረፍ የለባችሁም። እሺ ለምንድን ነው እንደዚህ የምትሆኚው ጻዲ? ታሪኬ ሙሉ ነግሬሽ የለን? ስሟ ነግረሽኛል። ከዚህ በኋላ ተመልሼ ቤት እኮ ሞት ነው የሚጠብቅ። ሞት ነው። ለምን አላለቅስ? ታዲያ ተረጋግቶ መፍትሄ መፈለግ እንጂ እንደዚህ መሆን የሚጠቅም ይመስልሻል? ምንም መፍትሄ የለው። ይሄ ሰይጣን የሆነ ሰውዬ በጣም አምሮ ሲናገር አይቆጣም። ከነረራዬ ብሎ ያልፈጠረበት ልዝብ ሰይጣን ሰው። ታማሪ ጻዲታ የሌሎች ደላሎችን የሚዘገንን ጭካኔ ብታየው ኖሮ አይታ ያስፈልግ። ከዚህ በኋላ ምንም አይታ ያስፈልግ። በዚህ ሰዓት ለኔ ጨካኙና አረመኔው ወደ አታውስና ቀቢት መልሶ የሚወስደኝ ሰው ብቻ ነው። ቆይ እሱ ለምንድን ነው እንድትመለሽ የወሰነብሽ? አውቀው የዘላበደው ምክንያት ነው። ዋነኛው ምክንያቱ ግን ሙሉ ገንዘቤን አለመክፈሌ ነው። እሱን ታይኛ ምግብ ጌታ መጣሽ። የሆኑ ሰዎች ታወቂ ነበረ። ገንዘብ ሰጥቻቸው ሰሩልኝ። ማቢያ ገንዘብ እያለሽ ነው እስከዛሬ ስትራቢ ቆየሽው? የዋስ የሚመጣ ከሆነ ብዬ ነው። በጣም ርቦኝ ነበር።
በጣም ነው የማመሰግነው። እግዚአብሔር ይስጥሽ። ምንድነው? ለክፉ ቀን ብዬ ቋጠርኩት ነው። ወስድሽ ስጩና እንዲወስድሽ እንለምነዋለን። ታዲያ ከዚህም የባሰ ችግር ሊያጋጥምሽ ስለሚችል እንባሽን ቆጠር ባርክ። ያላ ምንም ቆይ ግን ማለው መንሳት አቂ ለምንድን ነው የምትረጂኝ? የተቸገረን ለመርዳት የግድ ማንነቱን ማወቅ የሚያስፈልግ ይመስላል። ይልቁንስ ጊዜው ሳያልፍ ወስድሽ ስጩና እንዲወስድሽ እንለምነዋለን። ውለታሽን የሚመጥን ምስጋና ቃል የለኝም። ከሞት ያደንሽኝ ያህልም ነው የምቆጥረው። በጣም አመሰግንሻለሁ። ጨዋታን ስላቋረጥኩ በጣም ይቅርታ። ምንም አይደለም። ማንቺና ብጤዎችሽ ድሮም ደህና ነገር ማቋረጥ ነው ስራችሁ። አይዞሽ፣ ስቀልድ ነው። በስልክ ከተነጋገርን በኋላ ምን አዲስ ነገር ተፈጠረ? የጓደኛ አቶ መስፍን ነውር በጣም ስላበሳጨኝ የመጣሁት። እኔ እስከማውቀው ድረስ መስፍኔ ምንም አይነት ነውር ነገር አይሰራም። በደንብ አድርጎ ሰርቷል። ልጅን ያለ እድሜው ወደ መቃብር ከሸኘ በኋላ ጉቦ ሰጥቶ ልጁን አስፈትቶታል። እጁ በደም ተጨማልቋል። ማሪቱ የምትናገሪውን ነገር እያሰብሽ ተናገሪ። መስፍኔ ብሩኬን ለማስፈታት 70 ሳንቲም አልከፈለም። አቶ አስናቀ ምንም የምትለውጠው ነገር ላይኖር በከንቱ ባትሞግተኝ ጥሩ ነው። አሁንም ቢሆን ጓደኛን ታስጠነቅልኝ ይፈልጋል። ልጁ ልጅ የገባበት መቃብር እንዲገባ የማይፈልግ ከሆነ ከፍሎ እንዳስፈታው ከፍሎ እንዲያሳስረው ነገር ነው። አልነግረውም። ምን? ዝም ብለሽ ያዙኝ ልቀቁኝ ከማለት በስተቀር ምንም ማድረግ እንደማትችይ ጠንቅቄ አውቀዋለሁ። ለምንድን ነው ማድረግ የማልችለው? ምክንያቱም ምንም ማድረግ የማትችል ደካማ ስለሆንሽ። አቶ አስናቀ መስፍኔን አትችይው። ያለሽ እድል ቤትሽ ገብተሽ እየተንሰቀሰቅሽ ማልቀስ ብቻ ነው። እንደሱ የምታስብ ከሆነ በጣም ተሳስታል። የልጄ ደም በከንቱ ሲፈስ እያየሁኝ በር ዘግቼ ከምንሰቀሰቅ 1000 ጊዜ በሞት ይሻለኛል። ወሬኛ፣ ይህም ከንቱ ፉከራ ነው። መስፍን ትላንት ተጫውቶብሻል፣ ዛሬም እየተጫወተብሽ ነው። አርፈሽ ካልተቀመጥሽ ደግሞ ነገ በጥፍ ይጫወትብሻል። ሰማኛለህ? አልሰማሽም። ከመስፍኔ ጋር መጣላት ከግንብ ጋር መጋጨት ነው። አንቺ ምን እንደሆነሽ ታውቂያለሽ? ፌንጣ ነሽ። ፌንጣ ብትቆጣ ክንፏን ጥራ ነው የምትሄደው። ሌላ ምንም ነገር ማድረጋች። እኔን የሚያሳዝነኝ ያ ጠንካራ ዘንካታ ቆንጆ ልጅሽ ነው። ላይመለስ ዳግመኛ ሄደው ለዘላለም። አንቺ ግን ወሬኛ ነሽ። አቶ አስናቀ አሁን መሄድ አለብኝ። የፈለግን ለምን እንደሆነ መች ነገርን ነው ተነስተ የምትሄደው? ስራ ትቼ ነው እኮ የመጣሁት።
አልናገርም ስትሉ ታዲያ ምን ማድረግ አለብኝ? ኧረ እንናገራለን። ያው አለ አይደል ለጨዋታ እኮ ለመግባባት። መግባቢያ ምን ያስፈልጋል? እዚህ የመጣችሁት አንድ ነገር ፈልጋችሁ ነው አይደል? ታዲያ የምትፈልጉትን ካገኛችሁ በኋላ ዞር ብላችሁ ላትመለከቱ ይህ ነገር መግባቢያ ምን አስፈለገ? ኧረ እንደሱ እንኳን አይባልም። አይባልም? እንደሱ አይባልም ነው ያልከው? እዚህ ስራ ውስጥ ከገባሁበት ጊዜ አንስቶ እንደናንተ አይነት ሰዎች ብዙ ይመጣሉ። ሁሉም የሚፈልጉትን እስከሚያገኙ ድረስ ብዙ ይዘላብዳሉ። ካገኙ በኋላ ግን ስሜ እንኳን በቅጡ መጥራት አይችሉም። አዎ እንዴት መሰለኛ እንኳን እንደዛ አይነት ሰዎች አይደለም። ቢቻለኛ ጓደኛችንን ብትሆኑ የምለው ነገር የገባችሁ አልመሰለኝም። አያችሁ እንደኔ አስክሬን ክፍል ሰራተኛ ብትሆኑ ኖሮ የማወራው ነገር ይገባችሁ ነበር። አሁን የምትፈልጉትን ነገር ትነግሩኛላችሁ ወይንስ ልሂድ? ነገር ራስ ነገር አይበለ ያንድ ጓደኛችን ሞት ትልቅ ችግር ፈጥሮብን ነበር። በጣም ልጁ ደግሞ በጣም ጥሩ ለቤተሰቡ። እባክህ ወደ ቁም ነገሩ ትገባ። ምን እንዳደርግላችሁ ነው የምትፈልጉት? የአስክሬን ምርመራ ውጤቱን ፈልገን ነበር አንተ ጋር የመጣ ነው። 1000 ብር ትከፍላላችሁ። 1000 ብር? ይቅርታ ትንሽ አልተወደደም። ስለዚህ ጉዳያችንን ጨርሰናል። እሺ እንከፍላለን። ጥሩ። አሁን ስሙንና 500 ብር ትሰጡኛላችሁ። ከ2 ቀን በኋላ ቀሪውን ክፍያ ስታጠናቀቁ የምርመራ ውጤት እጃችሁ ላይ ይደርሳል። አጠራጥረቱ አስናቀ ብሩክ በህግ የማይቀጣ ከሆነ ቅንጣት ያልሳላመነታ በጥፍ በቀለዋለሁ። አድርጊውና ሞክሪው። የምወደውን ጓደኛዬ ልጅ አይደለም እጅሽን አንስተሽ ባንቺ ሰበብ እንቅፋት ቢመታው ልጅሽ የገባበት ጉድጓድ ውስጥ ነው መከብትሽ። አታደርገው። ውሸትክን ነው። ምን አልሽ? አሁን ውሸትክን ነው። ለመስፍን ያለን የመረረ ጥላቻ በደንብ አውቀዋለሁ። አንቺ አይደለም ልጁ እሱ እንኳን ቢሞት ደስታው እንደማችለው እኔም አንተም ጠንቅቀን እናውቀዋለን። አልሄድም። አንቺ ለመሰለች ምናምንቴ ላይ እጄን አንስቼ እኔ እዚህ መዋረድ አልፈልግም። ሂጂ ነው የምልሽ። ከዚህ አልሄድም። እንደውም እንድትመታኝ ነው የምፈልገው። እንካ ግደለኝና ገላግለኝ። እንካ ገላግለኛ ግደለኝና። አየህ ማድረግ አትፈልግም። እንዳልከውም ንግግሬ ቢያበሳጭና መስፍን ብጠላው ኑሮ ለክብር ሳትጨነቅ ታደርገው ነበር። ለዚህ ነው አሁንም ምንም ሳልፈራ ምነግርህ። እንዳልከው አይነት ለመስፍን ፍቅር ካለ አሁንም ቢሆን ልጁ እንዲያሳስረው ንገረው። ነግረው። ላንቺ ግን የምነግርሽ ነገር አለ። ሁለተኛ አፍሽን ትከፍቺና እኔ አስናቀ ልጅሽ የገባበት ጉድጓድ ውስጥ ከነነፍስሽ ነው ከተሽ